ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ይኸው ምስክር ሳምንት ለምን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወንድማችን አልታየ ተስፋዬ ከዚምባብዌ ድረስ በመምጣት የአፖስቶሊክ ፌዝ ሚሽን ወይም ደግሞ የሐዋርያዊ ተልእኮ አገልግሎትን በተመለከተ ወደ ኢትዮጵያ ቤተክርስቲያን ለመትከል ከዛ መጥቶ ያንን እየነገረን ነበረ። አጀማመሩን በተመለከተ ነግረናልና ዙዛ ስትሪት ተብሎ ሲታወቅ ሰው ዝም ብሎ የተጀመረ ይመስላችኋል፣ ግን ከቅዱሳን የግል ህይወት ቅድስና እንደዚሁም ደግሞ ከመሰጠት ጋር የተያያዘ መሆኑን ነው እየገባኝ ነው። እና በዚህ የጸሎት ፕሮግራም ላይ ምንድን ነበረ ኃጢአትን የመጥላት ፕራክቲስ ነበረ። ምንድን ነበር የሚሉት ነገር ምንድን ነበረ? አንዱ የአዲስ ኪዳን መሰረቱ ንስሐ ግቡ ነው፣ የንስሐ ጥሪ ነውና ንስሐ ካልገባችሁ እንደውም እቺ ከተማ ትጠፋለች የሚል ትንቢታዊ ቃል ነበርና አጋጣሚ ሆኖ የመሬት መንቀጥቀጥ ተፈጠረ። አንዳንዶቹ ትንቢቱ ተፈጸመ ይላሉ፣ አንዳንዶቹ አጋጣሚ ሊሆን ይችላል ይላል ነው። ብዙዎች ወደ ጌታ እንዲመጡ አደረጋቸው እና ቤተክርስቲያኗ የመጀመሪያ አቋሟ ምንድን ነበረ? ቅድስና ነው። የቅድስና አቋም ያላቸው ወጣቶች ናቸው ይሄንን ወደዚያ እንቅስቃሴ የመጡትና አሜሪካ በዚያን ጊዜ ዛሬ በተለያዩ አፍሪካ ሀገሮች ኮሌራ ተብሎ የሚጠራው በሽታ የሚያጠቃት ሀገር ነበረች። አሜሪካ በጥቁርና በነጭ መካከል በጣም ክፍተት የነበረባት ሀገር ነበረች። ብዙ ኢፍትሃዊነት የነበረበት ዘመን ነው እና ይሄ የአዙዛ ሪቫይቫል ያንን የተቋቋመ ነው። ይሄ እግዚአብሔር ጥቁር የለው ነጭ የለው፣ ሁሉም ልጆቹ ናቸው። ሀብታም የለም ድሃ የለም፣ ሁላችንም ልጆች ነን በሚል በአንድነት አቋም የተነሳ ነው። እንደውም አንዳንዶች ሲያነሱ ምን ይላሉ? ምናልባት ቻስፓም የጴንጤቆስታሊዝም አባት እንዲሆኑ ያላደረጋቸው ምናልባት ትንሽ የዘረኝነት ነገር ይኖራቸው ይሆን ብለው የሚያስቡ ሰዎች አሉ እና ዊሊያም ሲሞ ለዚህ እንቅስቃሴ መስራች የሆኑበት ሲያነሱ ማለትና ጆን ጂሌክም ያንን ራእይ ሲያስቀጥሉ ምንድን ነበር የሚለው ፎር ስኮር ጎስፐል አራት ማዕዘን ወንጌል የሚሉት አለና አንዱ ምንድን ነበረ? የመጀመሪያው ጌታ ኢየሱስ ክርስቶስ ከኃጢአት ሁሉ ያድናል እና ከኃጢአት የማያድን ጸጋ መንግስተ ሰማያት እንዴት ያስገባሃል የሚል አቋም ነበራቸው። በቃ እግዚአብሔር የቅድስና ጥሪ ነው የጠራን። እስራኤልን ሲጠራ ተቀደሱልኝ ነው ያለው፣ ተለዩልኝ ነው ያለው። እንዴት ሳንለይ ከእግዚአብሔር ጋር እንዴት መንፈስ ቅዱስና ሌላ መንፈስ አብረው አንድ ቤት ይኖራሉ የሚል ግልጽ የሆነ አቋም ነበራቸው። እንዴት ባልተቀደሰ ባልታጠበ ዕቃ ላይ ንጹህ ውሃ ይሰጣል? እና ቅድስና ዋናው አጥብቀው የሚያስተምሩት አስተምሮ ነበረ። ሁለተኛው ከኃጢአት መለየት አለብን የሚለው በቃ የመጀመሪያው አስተምሯቸው ነበር። ሁለተኛው ነገር ምንድነው? ጌታ ኢየሱስ ክርስቶስ ከበሽታ ሁሉ ይፈውሳል። ሶስተኛው በፈውስ በጣም ያምኑ ነበር። የሚገርም ብዙዎቹ ፈውስ የሚሆኑት ሰው እጅ ጭኖባቸውም አልነበረ። በጸሎት ውስጥ እያሉ ይፈወሱ ነበረ። 24 ሰዓት በጸሎት ውስጥ ሰዎች በሌላ መጻፍ የማይችሉ ሰዎች ይጽፉ ነበር። የማያውቁትን ቋንቋ ይናገሩ ነበረ። ሶስተኛው ሐዋርያ የነሱ ያስተምሮ ምንድን ነበረ? ሶስተኛው አስተምሮ እሱ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ያጠምቃል። የመንፈስ ቅዱስ ጥምቀት በልሳን መናገር የካሪዝማውን እንትን ያውጃል ማለት ነው። ክርስቲያን በመንፈስ ቅዱስ የታተመ የተሞላ መሆን አለበት። ያለ መንፈስ ቅዱስ መጠመቅ፣ ያለ መንፈስ ቅዱስ ኃይል አንድ ሰው ምንም ሊያደርግ አይችልም። ቤተክርስቲያን ለምሽን መጀመሪያ በመንፈስ ቅዱስ መሞላት አለብን፣ ኃይል መቀበል አለብን። ሐዋርያት ቁጥር 1 ምዕራፍ 1 ቁጥር 8 ላይ ያለውን አጽንተው እንትን ይላሉ ያስተምሩ ነበረ። እና አራተኛው ምንድን ነበረ? ኢየሱስ ክርስቶስ ዳግም ይመጣል። ስለ ክርስቶስ ዳግም ምጽአት አጥብቀው ያስተምሩ ነበር። እና በዚህ ዘመን ስለ ሪቫይቫል ሲነሳ ከአራቱ ትምህርቶች የትኛው ዛሬ ያለ ብዬ ነው የምጠይቀው። የትኛው ዛሬ ያለ ኮንፈረንስ መቅደም ያለባቸው ከሪቫይቫል መቅደም ያለበት ነገር አለ። ሰው እንግዳ ለመቀበል እንኳን ቅድመ ዝግጅት ያደርጋል፣ እንኳን መንፈስ ቅዱስን ለመቀበል እንኳን ሪቫይቫልን ለመቀበል። እና አንድ ሰው እንጨት እሳት ለማቀጣጠል መጀመሪያ እንጨት ይሰበሰባል። እንጨት እንኳን አይደለም ዝም ብሎ የሚሰበሰበው፣ እንጨት ይፈለጣል። ቀጫጭን እንጨቶች ይፈልጋሉ። ለእርጥብ እንጨት ለእንትን አይሆንም። እና ይገርመኛል፣ ሪቫይቫል በኮንፈረንስ አይመጣም። ሪቫይቫል ትልቅ ክሩሴድ በማድረግም አይመጣም። ሪቫይቫል የሚመጣው በመለየት ነው። በቃ ለጌታ ስንለይ አገልግሎታችን የተለየ ነው ወይ?
አሁን ዘረኝነት ቤተክርስቲያን ውስጥ አይደለም ቤተክርስቲያን እየታመሰች ያለችው ምድራችን ውስጥ ያለው ነገር ምንድነው እና የአዙዛ ስትሬት አንዱ አድቮኬት ያደርጉ ከነበረው ነገር ምንድነው ኢንጀስቲስ ነው ኢፍትሃዊነት በጥቁርና በነጭ መካከል ክላስ መሰራትን አጥብቀው ይቃወሙ ነበር እና በኋላ ከ10 ዓመት ከ15 ዓመት በኋላ እንደውም ከ3 ዓመት ከ1906 እስከ 1908 የነበረው ጸሎት ያ ፕሮግራም 1915 ላይ አሴምብል ኦፍ ጎድ ነጮቹ አሴምብል ኦፍ ጎድ ብለው ወጡ ጥቁሮቹ ፉል ጎስፐል በሚል ሙሉ ወንጌል በሚል ተለይተው ወጡ ማለት ነው እና አፖስቶሊክ ፌዝ ሚሽን በዚያው ሙቭመንት ላይ ቀጥሎ ኢንስቲትዩሽን ሆነ ማለት ነው ቤተክርስቲያን ሆነ አዘ ዲኖሚኔሽን በዚያ ቀጠለ ከዚያ ሪቫይቫል ላይ ብዙ በሺ የሚቆጠሩ ዲኖሚኔሽን ወጥተዋል ከዚያ ከ3 ዓመት የ24 ሰዓት ጸሎት አገልግሎት እና እኔ ዛሬ ኢትዮጵያን ሳስብ እኔ ዛሬ ሁለተኛውን ወይም የመጨረሻውን ሪቫይቫል ሳስብ ያንን ህይወት ነው የምመኘው የተለየ ህይወት እና ስላዙዛ ሲያነሱ እንደው ጠለቅ ብሎ ስላዙዛ ታሪክ ቢያነቡ በያስባለውና አንዱ ጆን ጂሌክ ሳውዝ አፍሪካ መጥተው በአገልግሎት ላይ ያሉ ፕሬዚዳንት ነበሩ እና ለካስ ብዙ ነገር ይሄ የቢሮ ነገር ቢዚ ያርጓቸዋል እና ምን አሉ እኔ ጌታ የጠራኝ እኮ ፕሬዚዳንት እንዳይሆን እኮ ፕሬዚዳንት እንደሆን ሳይሆን እሱ የጠራኝ ሐዋርያው አገልግሎት እንዳገለግልለት ነው ብለው ለምትካቸው ሰጥተው እሳቸው ወደ አገልግሎቱ ቀጠሉ አሜሪካ ላይ ወደ ዋሽንግተን ሲመለሱ ዋሽንግተን ያን ጊዜ በኮሌራ ይጠቁት ከ5000 በላይ የሚሆኑ ፈውስ ነበር ሆስፒታል ነበር የሚሄዱት የፈውስ አገልግሎት ሆስፒታል ነበር ይሄ በሽተኞች ጋር ይጸልያሉና አንድ ጊዜ ዶክተሮች እንዴት ይሄ ሰውዬ አይሞትም ብለው ቸክ አደረጉ እላያቸው ላይ የሚያርፈው ጀርም እጃቸው ላይ ሲሞት በማሽን ቸክ አደረጉ እና ዛሬ ፈውስ ሰው መጥቶ እንዲፈወስ ምን ፈልገው ቤተክርስቲያን እንደውኛ ወደ ሆስፒታል ብንሄድ ኖሮ የእግዚአብሔር ጸጋ በዚያ ቢታይ እኛ ዛሬ ወደ እስር ቤት ሄዱ ነበር እስር ቤት አገልግሎት ነበራቸው አንዱ ቤተክርስቲያናችን አጽንቶ ከምሰጠው አገልግሎት የሆስፒታልና የእስር ቤት አገልግሎት ነው እስረኞችን መጠየቅ አንዱ ዚምባብዌን በጣም እንዳቂ ያደረገኝ ዚምባብዌ ለ19 ዓመት ኦልሞስት ስኖር የማላቀው ክፍለ ሀገር የለም ማላቀው ገጠር የማላቀው ክፍለ ሀገር ከኢትዮጵያ ዚምባብዌን የተሻላቀዋለሁ ይሄ ውስጥ የነበረውን ትናንሾች ኢትዮጵያዊ ማንነቶች ነቅሎ ጣለልኝ ማለት ነውና እግዚአብሔር ያደረገው ተአምር ባዙዛ መጀመሪያ ሰዎችን ነበር የለየው መንፈስ ቅዱስ የሚያደርገው መጀመሪያ ነው የሚለየው እሺ አንተ ባገልግሎት ባሁን በመትለው ምን እሺ ነው ለምስክርነት የሚሆን ካለበት ነገርን ያጋጠማል ዚምባብዌ የሚሆን ለምስክርነት የሚሆን ከገጠመኝ ወይ ብዙ ናቸው እንደው አንዱን በትንሹ አገልግሎቱ ከምንም በላይ አስቀድሞ የሰራኝ እኔን ነው እኔን የሰራኝ እንዴት ነው ብዙ ጊዜ አንዳንድ ጊዜ ሳይገባንም እግዚአብሔር ለራሱ ዓላማ ያዘጋጀናልና እኔ ኢትዮጵያ ስኖር ኢትዮጵያ ያለው በቃ ኢትዮጵያ የተለየች ሀገር እግዚአብሔር ኢትዮጵያ ለየት አድርጎ እንደሚወዳት በቤተክርስቲያንም አሜሪካ እየኖርን ወይም ሌላ ዓለም እየኖርን የኢትዮጵያን ወንጌላዊ ቤተክርስቲያን ኢንተርናሽናል እንለዋለን ኢንተርናሽናል የምንለውም ሌላ ሀገርም እያለን ምናገለግለው ኢትዮጵያኖችን አሁን አንዳንድ መጥፎ አይደለም መጥፎ ነው እያልኩ ብቻ ሳይሆን እግዚአብሔር እኛን ሲበትነን እኔ እስራኤልን በትናቸዋለሁ ብሎ የተናገረው ኢትዮጵያኖችን ይሆን ብዬ አንዳንድ ጊዜ ተጠራጠራለሁ ኢትዮጵያ የሌለበት ምድር አታገኝ እና እግዚአብሔር ግን እኛን ይበተነን ለተልኮ ይመስለኛል አሜሪካኖች እንድናገለግል አፍሪካኖች እንድናገለግል አሁን ሳውዝ አፍሪካ ብዙ ኢትዮጵያኖች አሉ እና አንዱ የኛ ቤተክርስቲያን ትልቅ ዶሚኔት ከሆነችበት ሀገር ሳውዝ አፍሪካ ነው በሳውዝ አፍሪካ በነጮችና ጥቁሮች መካከል እንኳን የዘረኝነት ችግር በነበረ ጊዜ የእስከ መንግስት ከዲዝመንድ ቱቱ ጋር የኛ ቤተክርስቲያን ፕሬዚዳንት በጣም ብዙ ሰርተዋል ሪኮንሲሌሽን ላይ ማለት ነውና አንዱ ያስተማረኝ እግዚአብሔር ጥቁርና ነጭ ብሎ ወይም ኦሮሞ አማራ ብሎ የሚለየው ሰው እንደሌለ ያንን ሰዋዊ ማንነት ከኔ እንዲወጣ ረድቶኛል በቃ እግዚአብሔር ሁሉም ለሱ እኩል ነው እና ያንን እግዚአብሔር ይረዳኝ እሱን ከጌታ ተምሬያለሁ እኔን የሰራኝ ሁለተኛው እግዚአብሔር በመከራ ውስጥም
ጌታ እንዳለ ብዙ ያሳለፍኳቸው የማይመቹ ጊዜ ያሳልፋለሁ። አንዱን ለምስክር ለምሳሌ በአገልግሎት አንዱ ከተፈተንኩበት ነገር ምንድነው ችግር ነው። አይ ነው ሁላችንም በችግር ውስጥ እናልፋለንና የኛ ቤተክርስቲያን ደሞዝ አትከፍልም። እግዚአብሔር ከጠራ ይክፈል ትላለችና በአገልግሎት ስቆይ ከትምህርት ቤት ከመጣው በኋላ የማርፍበት ቤት እንኳን አልነበረም። በቅርብ ቤተሰብ የለም ወይም ክርስቲያን የለም ሊደግፈኝ በቃ የሚል ነገር የለምና የኔ ጉዞ ለየት የሚያደርገው እሱ ነበር እና ለቤተክርስቲያንም ችግሬን መናገር አልፈለኩም። እሱ ከጠራኝ እሱ ያኖረኝ የሚል እምነት ነበረኝ። እሱ ለኔ እንትን ካለ እነሱን መናገር ይችላል የሚል ማቋም ነበር። ፓስተሬ እንኳን አያውቅም ነበር። ይሄ ፓስተር ሲኒየር ፓስተሬ አያውቅም ነበር በምን ውስጥ እንደማልፍ እና ኦልድ ኤጅ ውስጥ ገብቻለሁ። የሽማግሌዎች የአእምሮ በሽተኞች ሽማግሌዎች የሚኖርበት ገብቼ ከነሱ ጋር ኖርኩ። አይ ቲንክ ለ7 ዓመት ለ7 ወር ለተወሰነ ወራት ከቤት አልወጣም። ቁጭ ብዬ አነባለሁ፣ እጽፋለሁ። ትንሽ የሆነ ብስኩት አለችኝና እሷን በውሃ እየነከርኩ እየበላሁ እንደዚህ ያሳልፍ ነበር እና አንዳንድ ጊዜ ወደ ኋላ ሳስብ ይገርመኛል። ምግብ አለ እዚያ የሚሰጡት እና እኔ ትንሽ ልጅ ስለነበርኩ ብዙዎቹ በእድሜ ትንሽ እንትን ያሉ ስለሆኑ ይቆጡኛል። አንዳንዶቹ አእምሮ ችግር አለባቸው። ከዚያ ከቤተክርስቲያን በጣም ሩቅ ነው ይሄ ኦልድ ኤጅ የሽማግሌዎች መኖሪያና እዚያ ስኖር ለቤተክርስቲያን በጣም ይርቀኛል ለመምጣት ማለት ነው። ወንድሜ ነበረ እና ወንድሜ ሁሉ ጊዜ ይቆጣኛል። ያ ከኔ ጋር የነበረው ያባቴ ወንድም ይሄን ነገር ትተህ ለምን እየሰራህ አታገለግል? በቃ ከሱ ጋር ስገናኝ ሌላ ጦርነት ነው። አንድ ጊዜ የማስታውሰው በመኪና ድሮፕ ሊያደርገኝ እየወሰደኝ በቃ በጣም ውስጤን የሚጎዳ ነገር ተናገረኝና በቃ እዚሁ አውርዴ በእግሬ ሄዳለሁ አልኩት። እንደዚህ እያልክ ከመሄድ በእግሬ መሄድ ይሻለኛል ብዬ በእግሬ ሄድኩ ማለት ነውና አንድ ቀን የቤት ለቤት ፕሮግራም አለና ማክሰኞ ቤተክርስቲያናችን ሁሉም በየቤቱ እንትና በየአካባቢው የቤት ቸርች ምንላት አለችና የኢንተርናሽናል ኮሚኒቲ ደግሞ የቤት ቸርች ህብረት ምናረግበት አለ እና አንድ እናት ስመጣ ለካ ሁሉ ጊዜ ጫም ደክሞኝ አለቦይ ምናምን ታያለች። ብዙ ጊዜ ወክ አድርጌ ስለመጣና የት ነው የምትኖረው አለችኝ። እዚህ አካባቢ ነው የምኖረው። እና እንዴት ነው የምትመጣው? አይ በተለያየ ነገር አንዴ በእግሬ አንዴ በምናምን። ለምን ቀረብ ያለ ቦታ አትኖርም? አይ እኔ ኪራይ መከፍል ብር የለኝም አልኳት። እና እሺ ምን አይነት ቤት ነው የምትፈልገው አለችኝ። አረ እኔ ብቻ ገብቼ የምተኛበት ከሆነ ምንም የትኛውም ይሆነኛል። እና ለቸርቹ ትንሽ ቀረብ ያለ ገራጅ ነበራት መኪና የምታስቀምጥበት የምታቆምበት። ግቢውን አከራይታው ስለነበረ ዝም ብላ የሆነ እቃዎች አስቀምጣበታለች ገራጁ ላይ ማለት ነው። እና እንደዚህ ገራጅ አለኝ እንደዚያ ነገር ይሆናል አለች። አረ ምንም ችግር የለም ብቻ እኔ ገብቼ ልተኛ ውጭ ከማደር ቤት ካደርኩ ችግር የለም አልኳት ማለት ነው። እና ያን ገራጅ አስተካከለች እና ያው እንደው ምን አይነት እንደሆነ አለች። ምንም ማየት አያስፈልገኝ በቃ ውስጥ ያርፋል አልኳት። እሱን አዘጋጀችልኝ። ሄድኩ። ገራጁ እንትን ክፍት ነው፣ ንፋስ ያስገባል። በመኪና ልክ ነው። በሩም ስትወጣ አጎንብሰህ ነው የምትወጣው። ከመኪና የበለጠ እንትን የለው። በቃ በጣም ትንሽ ነች። እኔ መኪናም እዚያ ውስጥ አስገባበታለች እርግጠኛ አይደለሁም። ለምን በሩ መኪና ማስገባት አይችልም በእኔ ሳይዝ ነውና እዚያ ክፍት ነው። ሽንት ቤት የለውም፣ ምንም ነገር የለውም። በቃ የኔ አልጋ ብቻ ነች። እንደገባህ በቃ አልጋው ላይ ነው የምትወድቀው። እና እዚያ ስኖር አይጥ ያስቸግረኝ ነበር። ከላይም ቆርቆሮ ነው፣ ዙሪያውን በቆርቆሮ የታጠረ ነው። ሙቀት ሲነሳ እንዴት እንደምወቅተው ሌላ በረሃብ አለ። እዚያ ረሃብ አለ። አንዳንድ ጊዜ ራሴን ያዞረኛል። አንዳንድ ጊዜ ለካስ ሳልበላ ብዙ ቀን ቆያለሁ። አንድ ቤተሰብ አሉ በጣም ወዳቸውና ተርፏቸው ሳይሆን ያላቸውን የሚያካፍሉ እሷ ነች ጠርታ የምታበላኝ። እና ስራ ለመስራት ግን አልሞከርኩም። አልፈለኩምም። ወደ ስራ የሚያስገባም ነገር አልነበረኝም። ስራ አጥቼ ነው። ስራ አጥቼ ብቻ ሳይሆን የነበርኩበት አንደኛ በአገልግሎት ቢዚ ያደርጉሃል። ይሄ ለአገልግሎት እንትን የሚሆን ነገር የለውም። እንደገና ቤተክርስቲያኗ የ2 ዓመት ይሄም ራሱ አንተን የምታይበት ጊዜዋል። ያንተን ቁርጠኝነት እግዚአብሔር ከጠራው የቱን ያክል ዋጋ ይከፍላል ብለው የሚያዩበትን ጊዜ ነው።
ከ3 ዓመት ተምረህ እንደገና 2 ዓመት በአገልግሎት ትቆያለህ። ይሄ ሰውዬ በአገልግሎት ምን ያክል ዋጋ ሊከፍል እያገለገልክ ነው አንተ? እያገለገልኩ ይሄን እኮ የምልህ እኮ እያገለገልኩ ነው። እሁድ ጫማዬን ጠራርጌ ምናምን ሽክ ብዬ እቆማለሁ። ይሄ ሁሉ የሚሆነው እያገለገሉ ቤተክርስቲያናችን ኦልሞስት የምታገለግለው ህዝብ እንደዛ እያየህም ልርዳህ ይገርመኛል። አንዳንድ ጊዜ ይገርመኛል እንዴት እንደሆነ በጣም እገረማለሁ። የሚገርም ነገር ቸርች እንኳን እያለ ውስጤ ችግር እያለ ብዙ ነገር እያለፍኩ ልክ ምንም ነገር እንደማያልፍ ሰው ሆኜ እቆማለሁ። ብዙ ጊዜ ምን እላለሁ፣ ልብስ ስንቱን ሸፍኗል። ልብስ ብዙ የሸፈነው ነገር አለ። ሰው ለብሶ ሲወጣ ጤነኛ ይመስለናል፣ ኖርማል ይመስለናል። ግን በውስጡ የተሸከመው ብዙ ሰይፍ አለ፣ ብዙ ሸክም አለና እንደው ቤተክርስቲያን ከውጪ ወደ ውስጥ ብናይ የምለው የምመክረው አንዱ እሱ ነው። እኔ ይመስለኛል ብዙ ፓስተሮች በዚህ ዘመን ራሳቸው እየቆሰሉ ራሳቸው የት እንደቆሙ ጠርዝ ላይ እየቆሙ በህይወትና በሞት ላይ ያለፉ ሌላውን የሚያገለግሉ ይመስለኛል። እነሱ በፍጹም ኢቭን ከእግዚአብሔር ጋር ያላቸው ግንኙነት ተበላሽቶ ግን ለሰው ብለው ለታይታ ብለው ለስም ብለው የሚያገለግሉ ብዙ ያሉ ይመስለኛል። እና በቤተክርስቲያን በአገልጋዮች ላይ በተለይ የሚፈጠረው ዋጋ በራሴ ይወደረሰብ እና እንደዚህ ደውላታለሁና ወይ ትደውልኛለች ጠፋ ምናምን አይ ትንሽ ዛሬ ራሴን አሞኝ ነው ምናምን እላታለሁ ማለት ነው። እንደዚያ ስላት አይ እርቦ እንዳይሆን በቀደም እኮ ነው ለካስ እሷ ስታስተው ከ3 ቀን በፊት ወይ ከ2 ቀን በፊት ነው እሷ ጋር ወይ ራት ወይ ቁርስ የበላሁት እሷ ነች የምታስታውሰኝና አንድ ቀን አይጥ ሱሬን በላብኝ። አንዴ ሱሬን አንዴ ጫሜን አንዳንድ ጊዜ ላይ ይወድቁብኛል ማለት ሲያልፉ። ከዚያን ወዲህ በአይጦች ምክንያት መብራት የሌለበት ቤት ማደር አልችልም። አይጥ ያለ ነው ይመስለኝ። በቃ ቤቴ መብራት አለ። ቤት መብራት ካለ አይጥም አይመጣብም እባብም አይመጣብም። ካላየህ ነው ችግሩ። እና አንድ ጊዜ ይሄ ወንድም ያልኩህ መጣ ቤቴ መጥቶ የቤቴን ጥበት ምናምን ፎቶ አንስቶ ይሄን ለቤተሰብ ነው የምልከዋል። እጃችሁ በቃ እንደዚህ ነው የሚኖር። ለምን ኢትዮጵያ ሄደ ገዳም ብትገባ ይሻላል። በዚያ መካከል ከምከፍለው ዋጋ ከሰዎች የምሰማው ነበር የሚጎዳኝ። አንድ የአባቴ በጣም የቅርብ ወዳጅ እኔ ስለ ጌታ በመስከሬ ነው የሚገርም በዚህ ሁሉ እንኳን እያለፍኩ ውስጤ ሙሉ ነው። እዚያ ጉንትን ውስጥ ጠባብ ውስጥ መኖሬን አላስታውሰውም። እና ምን አለኝ በዚህ እድሜ እዚህ እንትን ከምትጎዳ አገራችን እኮ ብዙ ደብር አለ ለምን እዚያ አትሄድ? እና እሱ ከኔ ያለው ሀዘን ነውና እሱ ብዙም አልጎዳኝም። ኦኬ መረዳት ነው ብዬ አለፍኩት። ያው ወደ ደብር ነው የወሰደኝ። አንድ እናት በጣም ከሰው የሰማኋቸው እንትን ያሉ አሚሮ ያዘኝና አንድ እናት ምን አለችኝ፣ በጣም ከመጨነቋ የተነሳ አልታየ ኑሮ እኮ ያስፈልጋል አለች። ትዳር ያስፈልጋል፣ ልጅ ነህ፣ ብዙ ነገር ይጠብቃል ብላ ብዙ ነገር እንትን አለችኝና እንደዚህ ሆነ እኮ ኑሮ መኖር አትችልም፣ ለምን ሌላ ነገር አታስብ። ለብዙ ጊዜ አሚሮን ያዘ። እንዴ መኖር አልችልም እንዴ ይለኛል ጧጧ። የሆነ ውስጥ ጋር መጨረሻ ላይ ጸልይ ጌታዬ ይሄንን ከኒያንስ ይሄ ከእግዚአብሔር አይደለም። ለምን በየቀኑ እንደሚስማር ነው የሚወጋኝና ይሄንን ከአሚሮዬ አንሳልይ ብዬ ጸልይ እና አንድ ወንድም መጥቶ ከኔ ጋር እዚያች ቤት ጸልይ። የሚገርም በጣም ይሄን እያደረጉ የሜይ 14 የእስራኤል ቀን አከብራለሁ ኮንፈረንስ ማለት ነው በየዓመቱ። የማይመጣ የዲኖሚኔሽን መሪ የለም በአገሪቷ ላይ ማለት ነው። ማን እንደሚጠራቸው እንኳን አያውቁም። ፎቶ አላደርግም። ስም የውጭ ሀገር ስም ነው። ኢትዮ እስራኤል ኔትወርክ ነው የሚባለው። አገልጋዮች ይመጣሉ። እኔን አይተው እንዳይሰናከሉ አገልጋይ እንኳን መጋብዘው ሌላ ሰው ግን አብያተ ክርስቲያኖች መጥተው ይጸልያል። በእንደዚህ እንኳን እያደረገው ሰው ይሰበሰባል፣ አገልግሎት ጥሩ ይሄዳልና አንድ ቀን ይሄ ወንድም እኔን ቤት ድሮብ ሊያደርገኝ መጥቶ ያለሁበትን ቤት አየ እና በጣም ከማዘኑ የተነሳ አይ ቲንክ እግዚአብሔር ይሄን አይተህ መኖር ስለማትችል አሚሮህን ወስዶ የሆነ ቦታ የቆለፈው መሰለኛል። ለምን በሰውኛ ብታየው መኖር አትችልም፣ በዚህ አገልግሎት አትቀጥልም። እኔ የሚመስለኝ እግዚአብሔር እንደዚህ የሚገርም ችግረኛ መሆን ያላቀውም መብላት አለመብላቴንም አላተኩርበትም
ሌላው ሰው ከሀገሩ ሲሄድ ለተሻለ ህይወት ነው የሚሄደው። ብዙ የሚያስበው ነገር አለ። እኔ ያ ሁሉ በኔ ጭንቅላት ውስጥ የለም። ከቤት ስወጣ ሙሉ ሆኜ ነው የምወጣው። አንዳንዱ እኮ በእግሬ ተነስቼ በቃ መጨረሻ ኤግዞስትድ ሆኜ ቤት እገባለሁ፣ ደክሞኝ ማለት ነው። አንዳንድ ጊዜ እንደዚህ ነገሮች ወደ አሚሮ ሲመጡ ወክ አደርጋለሁ። በላብ ይወጣ በድክመት ይወጣል። በቃ ወክ እያደረገው በልሳን እየጸለይኩ እየዘመርኩ ሄዳለሁ ማለት ድምጽ የለኝም። ለኔ ግን ቆንጆ ነው እና የአገልግሎት መስዋዕት እጅግ ከባድ እንደሆነ በዚህ አይቻለሁ። ግን በዚህ ሁሉ ግን ጌታ እንደዚሁ ብቻ አሚሮን የሆነ ቦታ አስቀምጦ እንደዚህ ያመላለሰኝ ነበረና ይሄ በአገልግሎት ያየው ተሞክሮ ነው። እግዚአብሔር ይመስገን። እንግዲህ አሁን ዛሬ ደግሞ ያው ይሄንን አገልግሎት እየመራ ወደ ኢትዮጵያ መጣልና በቀረችን ደቂቃ ወደ ስለ ኢትዮጵያ መጣጥህና እዚህ ስለሚኖር ቆይታ ትንሽ ንገረንና በዚህ እንጨርስ። አሜን። ወደ ኢትዮጵያ የመጣሁበት ነገር እንዳልኩ ከ2015 በፈረንጆች ማለት ነው ኦልሞስት ላለፉት 10 ዓመት ስንጸልይበት ስናቅድ የቆየ ነገር ነውና በቤተክርስቲያንም የሚመጣ ድምጽ ነበረ፣ ቃልም ነበረ። እኛም ስንጸልይበት የነበረ ወደዚህ አገልግሎት ስገባ አንዱ ምንድን ነበረ እግዚአብሔር በኢትዮጵያ የሚያስነሳው ሪቫይቫል አለ። ቤተክርስቲያኗ ከምስረታዋ ጀምሮ ከ100 ዓመት በኋላ አሁን 118ኛ ዓመቷን አከበረች። ከ100 ዓመት በኋላ አዲስ ሪቫይቫል ይነሳል የሚል ትንቢታዊ ቃል ነበረ። በየጊዜው የሚነሱ ነበርና ላለፉት 5-6 ዓመታት በዚህ ሪቫይቫል ላይ ቤተክርስቲያኗ ኦን ግሎባል ሌቭል በጣም አጥብቃ ትሰራለች፣ ትጸልይማለች። እንደውም ባለፈው በዚህ ዓመት ዛምቢያ የነበረው ኢንተርናሽናል ኮንፈረንስ ፔንታኮስታል ፋየር ፎር ግሎባል ሃርቨስት የሚል ነበረ ቲሙ ራሱ የተዘጋጀውና የመንፈስ ቅዱስ እሳት ለዓለም አቀፍ መከር በሚል ነበርና ኢትዮጵያ አንዱ የመጣንበት ዋናው ያንን ሪቫይቫል ለማንቀሳቀስ ነው። ይሄንን ለማድረግ ደግሞ አንዱ እግዚአብሔር የሰጠን የጸሎት ርዕስ አለ፣ ሸክም አለ። ይሄን ማድረግ የምንፈልገው ምንድነው? የጸሎት ቤት ማቋቋም እንፈልጋለን ሲሆን በየክፍለ ከተማው በየክፍለ ሀገሩ በየከተማው 24/7 24 ሰዓት 7 ቀን 24/7 የጸሎት ቦታ የሚሆን ከየትኛውም ቤተ እምነት መጥተው ሰዎች የሚጸልዩበት ራሳቸው ከጌታ ጋር የሚገናኙበት ቤት ያን ማቋቋም እንፈልጋለን። በኢትዮጵያ ላይ ትልቅ ሪቫይቫል ይነሳል የሚል ሸክምም አለን፣ የተስፋ ቃልም አለን። ሌላው ሁለተኛው ጌታ የተናገረን ቃል ምንድነው? ስፔሲፊካሊ ከዚምባብዌ የሰላም አምባሳደሮችን እንልካለን የሚል መልእክት አለ። ትንቢት ቃል የመጣ እና እኔ አንዳንድ ጊዜ ሳስብ እውነት ዚምባብዌ ከኢትዮጵያ ጋር ስናወዳደሩ በብዙ ችግር አልፋለች። ግን 19 ዓመት ስኖር መታወቂያ መንገድ ላይ የተጠየቁበትን ቀን እንኳን አላስታውስም። የዛሬ 7 ወር ክፍለ ሀገር ሄጄ ነበር መጥቼ ማለት ነው እና በየ500 ሜትሩ መታወቂያ ትባላለህ። እንደውም አንድ ጊዜ የገጠመኝ ምንድነው የፋይዳ መታወቂያ ለምን ይዘህ መጣ ተብዬ ሌላ ጣጣ ውስጥ እና መሳሪያ ይዘው እርጉዞች አሉ፣ ህፃኖች አሉና ውስጤ እንዴት እንዳዘነ። ዚምባብዌ ጥይት ሰምቼ አላውቅም። ፖሊስ ዱላ ይዞ ነው እንጂ ክላሽ ይዞ መንገድ ላይ ወታደር ሚሊተሪ ለብሶ ከተማ እንዲገባ እንኳን አይፈቀድም እና በጣም ብዙ ችግር እንኳን አልፈው ለጥፋት አይነሳሱም እና ያላቸው እንትን ሳስብ ምናልባት ያናስቡ ይሆን የሰላም አምባሳደር ከዚምባብዌ ያለን የሚለው ነገር እሱ ሁልጊዜ ያስበዋለሁ። እና ወደ መጀመሪያው ስመጣልህ በኢትዮጵያ መስራት የምንፈልገው ኦን ቸርች ፕላንቲንግ እና ሚሽን ላይ መስራት እንፈልጋለን። ያልተደረሱን መድረስ በምስራቅ ይነፍሳል በሰሜንም የመከር ዘመን ይሆናል ብሎ እግዚአብሔር የሰጠን ቃል አለ። በምስራቅ ላይና በሰሜኑ የኢትዮጵያ ክፍል ባልተደረሱ ቦታዎች ላይ ቸርች ፕላንቲንግ መስራት እንፈልጋለን። የስነ መለኮት ትምህርት ቤት ማቋቋም እንፈልጋለን። ሰዎች የሚጸልዩበት የፕሬየር ሪትሪት ቦታ ማቋቋም እንፈልጋለን። ቤተክርስቲያናችን ወደ 12 በላይ የሚሆን ሃይስኩል አላት፣ የራሷ የእርሻ መሬት አላት እና ያንን ኢትዮጵያ መስራት እንፈልጋለን። ጌታ ቢረዳና ብንኖር እና በሞራል የተገነባ ትውልድ ለመስራት የአዳሪ ትምህርት ቤት እንደሚያስፈልጋት በውስጣችን ሸክም አለ እና ይሄን ሁሉ ለማድረግ 5 የጸሎት ርዕስ አለ። ሀገራችን በጌታ ያሉ ሁሉ ወንድሞቻችን ለምን እግዚአብሔር መጀመሪያ የሚጠይቀው ህዝቡን ነው። መጀመሪያ የሚጠይቀው የራሱን ቤተክርስቲያን ነውና የመጀመሪያ የጸሎት ርዕስ እንደው በዚህ ሚዲያ ለሚሰሙ ወገኖች እንድንጸልይበት የምንፈልገውና እግዚአብሔር ያሸከመን ምንድነው?
አንደኛው ጣዖት አምልኮ ነው። ድሮ በዘመናችን የተጸየፍነውን ጣዖት እንኳን ዛሬ ወደዚያ እየተመለስንበት ያለ ጊዜ እጅግ በጣም የሚያሳዝን እግዚአብሔርን የሚያስቀይም ህዝብንም አገርንም ዋጋ የሚያስከፍል ዛሬ በተለያየ ማህበረሰብ ውስጥ የኔ ቤተ እምነት ከጌታ ከበለጠ እሱም ጣዖት ነው። ክርስቶስ ለቤተ ክርስቲያን ሞተ እንጂ ቤተ ክርስቲያን ለክርስቶስ አልሞተችም። እና ጣዖት አምልኮ እንትና ይሄን ያመልካል ዝርዝር ውስጥ አልገባም። ግን ሁላችንም በየቤታችን የምናውቀው ጣዖት አለ። ጣዖት ለራሔል አልጠቀማትም። እስራኤል እኔ አንዳንድ ጊዜ ሳስበው የመሳፍንት ዘመን ውስጥ ያለን ይመስለኛል። የእስራኤል ውድቀት ምንድን ነበረ? ጣዖት አምልኮ ነው። ከእግዚአብሔር ዘወር ስሉ እግዚአብሔር ዘወር ይላል። እግዚአብሔር ከነሱ ጋር ሲዞር ጠላት በእነሱ ላይ ይነሳል። ዛሬ በምድራችን ላይ በዚህ ላይ እንድንጸልይ ንስሐ እየገባን ሁለተኛው ሁሉም የንስሐ ጸሎት ናቸው። ሁለተኛው ጸሎት እንድንጸልይበት የምንፈልገው ምንድነው? ምንዝርና ነው። ምንዝርና ብዙ ጊዜ የምንቆጥረው የሥጋ ምንዝርና ነው። ግን በቃሉ ላይ እናመነዝራለን። ለራሳችን ጥቅም ለራሳችን ፍላጎት የእግዚአብሔርን ቃል እያጣመምን የምናደርገው በቃሉ ላይ የምናዘነዝር። ሁለተኛው ምንዝርና የሐሳብ ምንዝርና የምናስበው ሐሳብ የምንለው ሌላ የምናስበው ሌላ። ይሄ እግዚአብሔርን የሚያሳዝን ትልቅ ነውር ነውና በዚህ ላይ ልሳ እንድንገባ በግልም በአገርም እኛ የግለሰብ ጥሪ ነው የምናደርገው ዛሬ። ሶስተኛው ኃጢአት ምንድነው? ኢፍትሃዊነት። በዚህ ሰዓት እኔ እናንተ እያወራን ምንም የማያውቅ ገበሬ ይሞታል። ምንም የማያውቅ እናት ልጇን መስዋዕት ታደርጋለች፣ በምንም በሌለችበት ቦታ ማለት ነው። እኔ በህይወቴ አንዱ ትልቅ ዋጋ ካስከፈለኝና ዋጋ ከከፈልኩበት ትልቁ ምክንያቴ ያላባት ማደጌ ነው። ለዚህም የኢትዮጵያ ጦርነት የአያቴ ሲያሳድገኝ በመከራ ነው ያሳደገኝ፣ በሐዘን ነው ያሳደገኝ። እኔ ዘፈን ይመስለኝ ነበር፣ ግን ሲያንጎራጉር ነበር። አባቴ በደርግ ጦርነት ጊዜ የደርግ መንግስት ሲፈርስ አባቴ ተሰደደ፣ ያላባት አደግኩ። እስከዛሬ ድረስ በኔ ህይወት ላይ ያደረገው ተጽዕኖ። በዚህ ሰዓት ስንቶች ያላባት ይቀራሉ፣ ስንቶች ያለ ጦር ቀባሪ የቀሩ እናት አባት አሉ። እናት ልጇን አጣ ቤት ብትገዛላት አስፋልት ብትሰራላት ከዚህ ሐዘን አትፈውሳትም። እና በኢፍትሃዊነት ላይ እንጽል መድሎ በቤተክርስቲያን ሽማግሌ እንኳን የምንመርጠው ከየት ብሔር ነው ብለን እጅግ የሚያሳዝን የሚያሳፍርም ነው የደረስንበት ጊዜ። እና አንዳንድ ጊዜ ሳስበው ኃጢአት እንዳያመልጠን እየተሯሯጥን ይመስለኛል። ምን ነካን ብዬ የማስብበት ጊዜ ያለና እነኚህ ሶስቱም የንስሐ ጸሎት ናቸው። አራተኛው የንስሐ ጸሎት እንድንጸልይ የምንፈልገው ምንድነው? አለመታዘዝ ነው። አለመታዘዝ በምድራችን ላይ ያለው ኮንፍሊክት በሙሉ ብታየው አመጽ ነው። አመጽ በቤተ ክርስቲያን አለ፣ አመጽ በቤት አለ፣ አመጽ በአገር ደረጃ አለ። በየጫካው በየቦታው እየታኮስን ያለ ነው የአመጽ ውጤት ነው። ለአመጽ ምን አበቃ? እስራኤል ለምን በእግዚአብሔር ላይ ያመጹ? እኔ አንዳንድ ጊዜ ይገርመኛልና ብዙ ጊዜ የምናነሳው በሳሙኤል ላይ ያመጹ ይመስለናል። ግን የእስራኤል ሕዝብ በሳሙኤል ላይ አልነበረም ያመጸው። የሳሙኤልም ልጆች ፍትህን እንዳዛቡ መጽሐፍ ቅዱስ ይናገራል። ፍትህ ከሌለ ሕዝብ ያመጻል። ፍትህ ከቤተ ክርስቲያን ዛሬ ለምድራችን ምሳሌ የሚሆን ሰው አለ ወይ? በመንፈሳዊ ስናየው የሚፈራ አባት አለ ወይ? የሚፈራ የሀገር ሽማግሌ አለ ወይ? እሳቸው ከተናገሩት አልናገርም። ስህተትም እንኳን ቢሆኑ እሳቸው ከተናገሩ አናገር። አባቴ የሀገር ሽማግሌ ነበር። እሱ ከተናገረ ከዚያ በኋላ ሰው አይናገርም። ያን አፍርሰነዋል። ስናፈርስን የኖረው መጽሐፍ ቅዱስ ሲናገር ይላል መሰረቱ ከፈረሰ ጻድቅ ምን ሊያደርግ ይችላል? መሰረት እያፈረሰን እየናድን ነገ ምን አይነት ሀገር ልንሰራ ነው? ምን አይነት ትውልድ ልንሰራ ነው? ድሮ ስራ ነበር፣ መቀጠር ነበር ችግር። አሁን እኮ ከሃይስኩል ዩኒቨርሲቲ ለመግባት ሌላ ጣጣ። ቤተክርስቲያን ተዘጋጅተናል። በዚህ ላይ መታዘዝ ከመስዋዕትነት ይበልጣል። አለመታዘዝ ደግሞ ከሟርትም ይከፋል ነው የሚል እግዚአብሔር ቃል። በምድራችን ላይ እያሟረትን ያለንና አራተኛው ጸሎታችን ይሄ ነው። አምስተኛውና የመጨረሻው ትምክህተኝነት። በየሰፈራችን በየብሔራችን በየቤታችን የራሳችን አርበኛ አለ። እኔ ከንተና ሁሉም ለኔ ነው እኛ የሚል አመለካከት ከዚች ምድር የራቀበት ጊዜ እና የኛ ትምክህት ጌታ ነው። የቤተክርስቲያን መነሻዋም መድረሻዋም ጌታ ነው፣ ሌላ የለም። ቤተክርስቲያን የጌታ ነች፣ የግለሰብ አይደለች። እግዚአብሔር ምንም እንኳን በኢትዮጵያ ለዓላማ ቢኖረው ኢትዮጵያዊነት እንኳን ከጌታ መብለጥ የለበት። ኢትዮጵያም የሱ ነች፣ ሁሉም የሱ ነው። የኔ የመጣሁበትን ብሔር የጌታ ነውና ይሄ የኛ በኢትዮጵያ ላይ ለሚነሳው ሪቫይቫል ይሄ ጸሎት ርዕሳችን ይሄን አክኖሎጂ አድርገን እንድንጸልይና
እግዚአብሔር ኤርፖርት ላይ እየመጣሁ አንድ የጸሎት ርዕስ ሰጠኝ። ጌታ ምን ብዬ ነው የምሄደውና ምን ልበላቸው ስል በጣም ቀላል ሁላችንም የምናውቀው ቃል ነው። ማቴዎስ 6:9 ላይ ሰጠኝ። እንደዚህ ብላችሁ ጸልዩ ይላል ጌታ ኢየሱስ እና አባታችን ነው በሰማይ የምትኖር ስምህ ይቀደስ መንግስት ትምጣ። የመጀመሪያው የክርስቲያን ጸሎትና ዋነኛ ሆነ ነበር ያለበት ከቅድስና ነው የሚጀምረው። ጸሎት ፍላጎታችንን የምናሟላበት ወይም ሾፕ ሊስት እግዚአብሔር ፊት የምናቀርብበት ሳይሆን በቅድስና የምንመለስበት የእግዚአብሔርን ስም የምንቀድስበት ዋነኛና ብቸኛ መንገድ ነው። ሁሉም ከቅድስና ይጀምራል። ዛሬ እግዚአብሔር ለኢትዮጵያ ምን መልእክት አለው ብትለኝ፣ ህዝቤ ሆይ ተቀደስ፣ ህዝቤ ሆይ ተመለስ፣ ህዝቤ ሆይ ተለይልኝ የሚል ነው። ይሄ ነው በውስጣችን ያለና እግዚአብሔር ቢረዳና ብንኖር ከካውንስሉም ጋር ከአብያተ ክርስቲያንም ጋር የኢትዮጵያን መጎብኘት ከሚፈልጉ ወገኖች ጋር ለመጸለይ ለማገልገል ቤታችን ክፍት ነው። በዚህ ላይና በዚህ ራእይ ላይ ነው ወደ ኢትዮጵያ መጣሁት። በጣም አመሰግናለሁ። እሺ ወንድማችን አልታየ ተስፋዬ ከዚምባብዌ ድረስ መጥተህ እዚህ ይህን ምስክርነት ስለሰጠን እናመሰግናለን። እግዚአብሔር ይባርክ። አሜን አሜን። ታንክ ዩ ተመልካቾቻችን፣ የዛሬ ዝግጅታችን በዚህ ይጠናቀቃል። በነበረን ቆይታ በጣም እንደተደሰታችሁ፣ ብዙ እንደተማራችሁ፣ ብዙ ነገር እንዳወቃችሁ ተስፋ አደርጋለሁ። የሚቀጥለው ሳምንት ደግሞ አዲስ እንግዳ ይዤላችሁ ወደ እናንተ ቀርባለሁ። ይህን የተመለከታችሁ ደግሞ ሌሎች እንዲያዩት እንዲጠቀሙበት ሼር አድርጉላቸው፣ ላኩላቸው፣ ይዩት። በተረፈ እናንተ ምስክርነት ያላችሁ ሰዎች ካላችሁ እንደዚሁ እናንተ ምስክርነት ለመቀበል ፈቃደኞች ነን። ሳምንት በሌላ እንግዳ እስከምንገናኝ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት